ውድ የሸገር ቤተሰቦች ይህ ትክክለኛው የሸገር ኤፍኤም 102.1 የዩቲዩብ ቻናል ነው። ማራኪ ፕሮግራሞቻችንን መከታተል ትችሉ ዘንድ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛለን። እናመሰግናለን። አሻም እንደምን ሰነበታችሁ? ይህ የሸገር የጨዋታ እንግዳ ዝግጅት ነው። የዛሬ እንግዳችንን ከአንድም ሁለት የሀገራችን አንጋፋ የታሪክ ምሁራን የአፄ ኃይለ ሥላሴን ዘመን ኢትዮጵያ የመንግስት ታሪክ ለማስቀረት የምትችሉት ደጃዝማች ወልደ ሰማያትን ስታነጋግሩ ነው እያሉ ብዙ ጊዜ አትክተውናል። ተሳክቶልን ዘንድሮ አግኝተናቸዋል። ደጃዝማች ወልደ ሰማያት በተፈሪ መኮንንና ኮተቤ ቀዳማዊ ኃይለ ሥላሴ በዩኒቨርሲቲ ኮሌጅ፣ በቤይሩት አሜሪካን ዩኒቨርሲቲ በፐብሊክ አድሚኒስትሬሽን እና ፖለቲካል ሳይንስ ትምህርታቸውን ተከታትለዋል። ደጃዝማች ወልደ ሰማያት ገብረወልድ በተለያዩ የመንግስት መስሪያ ቤቶች በከፍተኛ ኃላፊነት ሰርተዋል። ብዙዎች በሚያውቋቸው የወላይታ አውራጃ አስተዳዳሪነት ባከናወኑት የልማት ስራ ነው። በ1917 በሐረርጌ የተወለዱት ደጃዝማች ወልደ ሰማያት በሸገር ስቱዲዮ ለ20 ያህል ጊዜ ሳይሰለቹን ተመላልሰው የሰጡን ቃለ መጠይቅ እጅግ ሰፊ ነው። እንዲያውም የሸገርን ሬከርድ ይዟል ማለት ይቻላል። ደጃዝማች ንግግራቸው ቀጥተኛ፣ የማስታወስ ችሎታቸው እጅግ የሚደነቅ ነውና በጨዋታው እንደኛ ስለ ሀገራችን ብዙ መረጃ ታገኛላችሁ ብለን ተስፋ እናደርጋለን። በያላችሁበት ቦታ በቅዳሜ ጨዋታ ከኛ ጋር ለሆናችሁ ሁሉ መልካም የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ። ጤና ይስጥልን አድማጮቻችን፣ ዛሬ ጥቁር እንግዳ ይዘንላችሁ ቀርበናል። ደጃዝማች ፈቃዱ ሆኖ ከስንት ደጅ ጥናት በኋላ ዛሬ ስለተገናኘን በጣም ደስ ብሎኛል። አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልን። ከዚህ ቀደምም እኔ በቀጥታው አልጠየቃችሁኝም፣ በሰው በኩል ነው እንትን ያላችሁት። እንግዲህ ለምን በቀጥታ አይጠይቁኝም እያልኩ እንደኛ እኮ ደግሞ አማላጅ መላካችን እኮ ነበር። አማላጅ አልወድም። አንድ ጥያቄ እንደው ለዚህም ለእርሶም ባህሪም መግለጫ ይሆናል ብዬ ያሰብኩት አንድ ጥያቄ አለ። እርሶ የህዝብ አስተዳደር በትምህርትም በልምድም ምን እንደሆነ ያውቃሉ ብዬ ገምታለሁ፣ አምናለሁ። እንደውም ወልደ ሰማያት 2 ሚስቶች አሉት። አንደኛዋ የልጆቹ እናት፣ ሌላዋ የህዝብ አገልግሎት ስራ መባሉ ምክንያቱ ለምንድን ነው? አንድ ጥያቄ። 2 መልካም አስተዳደር ይባላል። አሁን እርሶ በተግባር የሚያውቁታልና ይሄንን ምን መሆን አለበት ብለው ያምናሉ? መጀመሪያው ስለ መልካም አስተዳደር ልመልስ ወይስ ስለ 2 ሚስት? 2 ሚስት ይመልሱ። 2 ሚስት። ይሄ ሆነው እኔ ሲዳሞ ጠቅላይ ግዛት ምክትል አስተዳዳሪ በነበርኩበት ጊዜ ነው። እኔ እንደ ልማድ አድርጌ በጠዋት ነው የምገባው። በ12 ሰዓት የዘገየሁ እንደሆነ ተኩል 1 ሰዓት ነው ቢሮ የምገባው እና ቢሮ ከገባሁ በኋላ የኔ ያለ ቢሮ ያለውን የሚፈረመውን እና ቢሮ ያለውን እና ባለ ጉዳዮችም እኔ በጠዋት የምገባ መሆኔን ስለሚያውቁ ቀደም ብለው ነው የሚጠብቁኝ። እነሱን ሁሉ ካስተናበትኩ በኋላ በየመስሪያ ቤቱ ዞራለሁ እና ምክትል እንደራሴ ሆኜ ሐዋሳ ባለሁበት ጊዜ መጀመሪያ ጄኔራል ነጋ ነበሩ እንደራሴው። እሳቸው ተነሱና ክቡር የተወደደ ዘውዴ ገብረ ሕይወት ሆኑ እና በጠዋት ገብቼ ስራዬን ሰርቼ በየመስሪያ ቤቱ ዞሬ ወደ 5 ሰዓት ላይ ስመለስ ይፈልጉሃል ክቡር እንደራሴው ብሎ ጠቅላይ ጸሐፊው ነገረኝና ቢሮአቸው ሄድኩ። በኋላ እንደገባሁ እንደው ፈልጌ እኮ ወጣሁ አሉ። እንደ ልማድ እንግዲህ ስንት ቦታ ደረስክ እንደዚህ አሉና እንዲህ እስቲ ቁጭ በል አሉና ለካ 2 ሚስት ነው ያለኝ አሉ። ድንግጥ አልኩና ማን ነው ደግሞ እንዲህ እያለ ስሜን የሚያጠፋው? እኔ 2 ሚስት ያለችኝ ወይዘሮ ቀለመወርቅ ብቻ ነች፣ ሌላ ሚስት የለኝም ስል ጊዜ የኢትዮጵያን ሄራልድ ነው አንብበው ሳየው ፊታውራሪ ወልደ ሰማያት has 2 wives ነው እንደዚህ ይላል፣ 2 ሚስት አለው ይላል። እንዴት አድርገው የሰው ስም ያጠፋሉ? እውነት ወስሎኛል። በኋላ ውስጥ ግብቼ እንትን አነበብኩ እና ጥሩ ነው ብሎ ተወያይተን እና ያን ጊዜ እንግዲህ ይሄ ነው። ሁለተኛው ስለ መልካም አስተዳደር ነው። መቼም እኔ እንደማምነው ለአገር እድገት፣ ለወገንና ለአገር እድገት መሰረቱ መልካም አስተዳደር ነው። መልካም አስተዳደር ነው።
መልካም አስተዳደር ደግሞ መስዋዕትነትን ይጠይቃል። የህዝብ አገልጋዮች የሆኑ ሁሉ መልካም አስተዳደር ለማስፈን ራሳቸው መስዋዕት ማድረግ አለባቸው። ራሳቸው መርሳት አለባቸው። ራሳቸውንም ቤተሰባቸውንም ጭምር ነው። በተለይ በመልማት ላይ ያሉ እንደኛ ያሉ ሀገሮች እና የህዝብ አስተዳዳሪዎች አገር እንዲያድግ ወገን እንዲያድግና አገር እንዲበለጽግ ከፈለጉ መልካም አስተዳደር ማስፈን አለባቸው። ለዚህ መስዋዕትነት መክፈል አላቸው። መስዋዕትነት ማለት ምንድን ነው? ሸፍቶ ጠመንጃ ይዞ ሸፍቶ ጫካ መግባት ሳይሆን ራስን መስዋዕት ራበኝ ጠማኝ ሳይሉ እስከ መጨረሻው ድረስ። ለምሳሌ አሁን በ7 ሰዓት ከስራ ይወጣል። ግን ብዙ ባለጉዳዮች አሉ ከያሉበት የመጡ ምሳ ደርሷል ብሎ እነኛን ባለጉዳዮች ሳያስተናግዱ መሄድ ይንትን ነው። ስለዚህ ቢርብም ቢጠማም እነኛን ባለጉዳዮች አስተናብቶ ጉዳያቸውን እንትን አድርጎ ነው መሄድ የሚገባው። እናንትን የሚለው እንግዲህ እንዲህ ያሉ ብዙ ነገሮች አሉ። ራበኝ ጠማኝ ወይም ደግሞ የግል ጥቅምን ይህን ሁሉ እርግፍ አድርጎ ትቶ እንዳለ ህይወትን ለህዝብ አገልግሎት፣ ለሀገር እድገት፣ ለህዝብ እድገት መስዋዕት ማድረግ ማለት ነው። እንግዲህ መልካም አስተዳደር ይሄ ነው። አሁን ዴሞክራሲ ይባላል። መሰረቱ እኮ ሁሉን የሚያካትተው መልካም አስተዳደር ነው። ስለዚህ ሀገርና ወገን እንዲያርግ እንዲበለጽግ ከተፈለገ በአስተዳዳሪዎቹ ሁሉ መልካም አስተዳደር ማስፈን አለባቸው። እንግዲህ ይሄ ነው ባጭሩ። አንድ እርሶ የጻፉት ጽሁፍ ላይ ከዚሁ ጋር የተያያዘ ስለሆነ በመጠኑ አነበዋለሁ። የአንድ ሀገር ህዝብ በራሱ የሚተማመነው ለራሱም ሆነ ለሀገሩ እድገት የሚጥረው አገሩንና ወገኑን ከልብ የሚያገለግለው በልበ ሙሉነትና በኩራት አገሩን አገሬ ናት እንደቀሩት ዜጎቿ ሁሉ እኩል የምታይና መብትና ግዴታ ያለኝ ባለ ሀገር ነኝ ብሎ የሚያይና የሚሰማው ዜጋ ሲሆን ብቻ ነው። ይህን ማድረግ የሚቻለው ደግሞ የህዝብ መሪዎች፣ አስተዳዳሪዎች፣ ዳኞችና የህዝብ ጸጥታ አስከባሪዎች፣ ንብረት ጠባቂዎች፣ በአጠቃላይ የህዝብ መሪዎችና አገልጋዮች በሚመሩትና በሚያስተዳድሩት ህዝብ መካከል ልዩነት ሳያደርጉ በእኩልነት መልካም አመራር አስተዳደርና ፍትህ ርትዕ እንዲያገኝ ሲያደርጉ መሆኑን ማወቅ ብቻ ሳይሆን ፈጽመው ሲገኙና ከራሳቸው ይበልጥ የሚያገለግሉትን ህዝብ አብልጠው ሲያፈቅሩ ነው ይላሉ። ይሄ ደመድማል ብዬ ነው አይደለ? እርሱ የተናገሩትን ይሄ ነው እንግዲህ አሁን አትጠቃሉ እዚህ ላይ እኔ ባጭሩ ነው የተናገርኩት፣ ግን ሰከን ብዬ በጽሁፍ ስጽፈው በዚህ ሁኔታ ተገልጿል እና ይሄ ነው ማለት ነው። አላዋጣምና የዘመኑ ነገር ርቀው ካልሄዱ ካሉበት ከተማ ካልተነፋፈቁ ከአባባና ማማ መሰላቸት ሆኗል እጭ ወዲያ መባባል ጊዜ ከጊዜ ጋር ብዙ ግጭት ፈጥሯል። መሄድ ያስፈልጋል መጓዝ እስከ ማዶ ነቃ ነቃ ያሉ ቀደም ብሎ ማልዶ መሞከር ይሻላል ሁሉንም መሞከር ይፈጠር ይሆናል አንድ ደህና ነገር ተነስ ልቤ ተነስ አትተኛ ገስግስ እስክትገናኙ እስክታየው ድረስ ሂድ ልቤ ተራመድ ባንጎሌ ተመራ አያግድህ ዳገት አይቅጣህ ተራራ
የኑሮ ሰንሰለት አስሮ ከገተረህ አትነቃነቅም እዚያው ትቀራለህ። ብርሃን ያለልህ ይልቃሁን በርታ ይቆጭሃልና የማታ የማታ ደጃዝማች አባቶ ግራዝማች ገብረወልድ ዋልተ ንጉስ ናቸው አይደለ? ወደ ትውልዶ ሊሄድ ነው ወደ ልጅነቱ። እናት ወይዘሮ አየለች ወልደየስ ይባላሉ። የተወለዱት እርሶ አስበተፈሪ ጭሮ ነው የተወለዱት። እስቲ ስለ ልጅነቱ እንዲነግሩኝ ብዬ ነዋ። ልጅነቱን ያሳለፉት አሁን ምዕራብ ሐረርጌ በሚባለው ምስራቅ ሐረርጌ በሚባለው አካባቢ ነው አይደለ? ጭሮ የወለዱ እንጂ በጣም አባቶን ተከትሎ ብዙ ቦታ ሄዳሉ። አባቶ ምን ነበር ስራቸው? አባብዬ መጀመሪያ ብሎ ስራ የጀመረው ያን ጊዜ ጥንት እንግዲህ ለወታደሮች ደሞዝ በገንዘብ አይከፈልም፣ እህል ነው የሚሰፈረው። እዛ ይሄን ስራ ነበር የሚሰራው። በመጨረሻ በትጋት ሲሰራ ሲያው ጊዜ ገና ልጅ ሆኖ ነው እህል ሰፋሪዎች እንትን ሁሉ ኃላፊ ያደረጉት። በራስ መኮንን ጊዜ ነው ይሄ? አዎ በራስ መኮንን ጊዜ ነው። እና እዛ ሰፋሪ አድርገው ሲሰራ በጣም ትጋቱን አይተው የሰፋሪዎች ሁሉ አለቃ አደረጉት። በዛ ሲሰራ አሁንም በልጅነቱ በጣም በትጋት ሲሰራና እንትን ሲል ከዛ ተነስቶ የበዴሳ እንትን መሰል መዘጋጃ ሹም አደረጉት። እዛም እንዳጋጣሚ የሚሰራው ከበዴሳ ወደ ማዶ ቦረማጢቃ የሚባል ነበር አባትና እናቱ ያሉት። የሚኖረውም እዛ አባትናቱ ግቢ ውስጥ ነበረ። እንግዲህ በልጅነቱ ተጋቡ ከማየ ጋራ በልጅነቱ። እናቱ ግን የተወለዱት ሐረር ነው? ሐረር። አባብዬም የተወለደው ከልጅነቱ አልጀመርኩም፣ አደሬ ጥቆ ነው። ከዚህ ከግንቡ ውጪ አደሬ ጥቆ ይባላል። እና እዛ ነው የተወለደው፣ ያደገውም እዛ ነው። እንግዲህ ከስር ጀምሬ ከትምህርቱ ጀምሬ አልተናገርኩም። ስለ ስራው ነው ልክ እኔ ነኝ አጠያይቄ ነው። እና እማዬ ደግሞ የተወለደችው ጨለንቆ ነው። አባብዬ አደሬ ጥቆ ተወልዶ እዛ ካደገ በኋላ ሲያደግ እንግዲህ ወደኋላ ተመለሰች ሴን ከጀመርኩ ጃን ሆይ ሲማሩ ፈረንሳዮች ሲያስተምሯቸው ያይ ነበረ እዛ ሐረር። ያይ ነበር። ታዲያ ይቆጭ ነበር እሱ ለመማር ይሄን የውጭ ትምህርት በጣም ይቆጭ ነበርና ከእነሱ ጋር ከተፈሪና ምሩት እነሱ ሲማሩ እዛ ሊማር አልቻሉም። እየጠፋ ድሬዳዋ ሄዶ ለመማር ብዙ ጊዜ ተመላልሷል። ሲያዝ ሲመጣ እንግዲህ ያን ጊዜ እንደምታውቀው ይሄን የፈረንጅ ትምህርት መማር ካቶሊክ ይሆናሉ፣ ሃይማኖት ይለውጣሉ እየተባለ ይፈራል። ስለዚህ እያያዙ እንዲያውም በእግር ብረትም ሁሉ አስረውት ነበረ በመጨረሻ። አሁን ከዛ ነው እንግዲህ ወደ ስራ የገባውና እንትን ያለው። እማዬ ደግሞ ጨለንቆ ነው የተወለደችው። ቤተሰቦቹ ይተዋወቃሉ። የማዬ አባት የራስ መኮንን ወታደር ናቸው። አቶ ወልተንጉስ ደግሞ የራስ መኮንን ምን እንደሆነ አላውቅም፣ የግቢው ኃላፊ ናቸው። በጠቅላላ የግቢው ኃላፊ ናቸው። እንዲያውም እዚህ ላይ አንድ ነገር የምጠቅሰው አርመኖች፣ ህንዶች ያሉ ቆዳ የሚገዙ በዛን ጊዜ ለግብር ብዙ በጎንት ሙክቶችና ሰንጋዎች በየቀኑ ይታረዳሉ። አራጆች ነበሩ ቆዳውን የሚወስዱትና እንትን የሚሉት እና ያ ህንድ ምን አላቸው፣ ይሄን እየዘረጉ እንዲህ እየገረገዱ እንትን እያሉ ያደረቁ ሸጡ፣ በጥሩ ዋጋ ገዛለሁ ሲላቸው ጊዜ አሁን ለአራጆች መሰጠት ቀረና በደንብ እሳቸው እንዳደረጉት ቆዳውን ይሄ ስጋ ሁሉ ከቆዳው ላይ የተነሳ በደንብ እያደረጉ እንትን ሲሉ ያንን እየሸጡ ብዙ ብር አጠራቀሙ። ራስ መኮንን ወደ አውሮፓ ምኒልክ ሲልኳቸው መንግስት ከሰጫቸው የበለጠ ብዙ ብር ሰጧቸው። ዋልተንጉስ ከየት አመጣሁ ሲሉ ጊዜ እንዲህ አድርጌ አይ ዋልተንጉስ ምንም አይደለም፣ የተባረከ ልጅ ይስጥህ። ጥሩ ምርቃት ነው። ጥሩ ነው። እንግዲህ አባብዬም ትጉ የሆኑ ከዛም አሁን በጸለይኩ ቁጥር የምለው እንግዲህ አባብዬ የሆነ ያን ምርቃት ያገኘ ወይስ እኔ ነኝ እያልኩ
ይተላለፋል ወደ ታችም። እና አሁን ወደ ጠየቅሽኝ እንትን ልመለስና የበዴሳ ማዘጋጃ ቤት ሆኖ ከማዬ ጋር ተጋቡ። ያሉት እዛ ግቢ ውስጥ ነው። አባትና እናት ነው። የአባብዬ ቤተሰብ ቤት ነው። እናትየው ጀማ ይባላሉ። በጣም ኃይለኛ ናቸው። በአንጻሩ ደግሞ አቶ ዋልተ ንጉሥ በጣም ጸሎተኛ፣ በቀን አንድ ጊዜ ብቻ ነው የሚበሉት እና ጸሎት ነው። በተለይ ራሱ መኮንን ከሞቱ በኋላ ነው የተፈታተቱና ወደ ጨርጨር የሄዱት እና ከጠዋት ጀምረው መጽሐፍቶቻቸው ምናቸው አንዱ ብርቱካን አለ ትልቅ ዛፍ የሚያህል እዛ ስር ቁጭ ብሎ በርጩማሉ ያን ሲጸልዩ ነው የሚሉት። በ9 ሰዓት መጣው ይበላሉ። ከዛ በኋላ ያው መቼ እንዲሁ ነው እንትን የሚሉት። በአንጻሩ ጀማ በጣም ኃይለኛ ነው። አባብዬ ወደ በዴሳ ወደ ስራ ማነው ገብረ ወልድ ወዴት ትሄዳለህ ጨነቃሉ። እሱ ደግሞ አባብዬ ወደ ስራ እንትን ለማለት ለመግባት እና ሹልክ ብሎ ይሄዳል ስራቸው ላይ። ሲመጣ ቆይ ገብረ ወልድ ስጠራው ዝም ብሎ ሄዶ ሲመጣ ይረግሙታል። ምን ነው ኧረ አታስቸግረው ይሄን ልጅ ይስራበት እያሉ ደግሞ ዋልተ ንጉሥ አልፎ አልፎ ሲሰሙ አሁን በዚህ ሁኔታ ሲሰራ ከቆየ በኋላ ፊታውራሪ ተክለሐዋርያት አስፉ ተፈሪን ቆርቁረው ጥሩ እዛን ፈልጉ ነበረ። የጭሩ ወረዳ ገዢ አድርገው እዛ ወሰዱት። የጭሩ ወረዳ ገዢ አድርገው እዛ ወሰዱት። እዛ ነው እንግዲህ እኔ የተወለድኩት። እዛ በ1917 አስፉ ተፈሪ ነው የተወለድኩት። እዛ አደግኩ። እንግዲህ እዛ ትንሽ ታላቅ ወንድሜ አንድ ቄስ እንትን ብለው እዛ ይማር ነበር። እኔ እንደጀመርኩ ወደ መሰላ ሄድን። ተቀየሩ አባብዬ መሰላ እዛ ሄደን። አባብዬ በጣም ትጉ ነው። ሌሊት ነው የሚወጣው በስራ ደግሞ እዛ ወረዳ ዋና ከተማ እንትን ብሎ አይደለም እየተዘዋወረ ነው። እየተዘዋወሩ በየሀገሩ እየዞረ ነው እንትን የሚለው እና እዛ መሰላ ሆነው ትዝ የሚለኝ አንድ ነገር አለ ከሁሉም እንትን ጊዜ እና ገበታ ይቀርብልናል ከወንድሜ ጋር እና ነገር ስፈልገው እንዴ አትቁረስ ከዚህ እለዋለሁ። ከዚህ አትቁረስ ከፊቴ እኮ አይቆርስም። እሱ ደግሞ ጅልብጤ ነው ዝም ይላል። በኋላ አንድ ቀን አትቁረስ አላልኩም አልኩና ገበታውን ገለበጥኩት እና እማዬ መጣች። ተገረፍኩ። በዚህ በጠፍር ነው የሚገረፈው። ተገረፍኩ። ቆይ ያልኩና አሁን ጭር ሲል እዛ ግቢ ውስጥ አንድ ዛፍ አለ። ቀጥ ብሎ እኮ በጣም ትገርመኛል። አሁን እንኳን እንትን ስለው እንዴት አድርጌ ዛላው እንደወጣው ወጣሁ። ወጣሁ ላይ ዛፉ ቅጠላማ ነው። እዛ ውስጥ ወጣሁና ድብቅ አልኩ። በኋላ ግቢው ጭር ሲል ማየ ብትፈልግ ይሄ ሊፈልጉ ሲፈልጉ ምንም። በኋላ አባብዬ በ9 ሰዓት ሲመጣ ጋዝ ያለበት የለሁም። ግቢ ሁሉ ተደናግጦ እማዬም ታለቅሳለች። በኋላ ወዴት ሄደ? እንደዚህ ጠፍ ምን አረግሽው? መልክተኛ በያለበት ወደ አስፉ ተፈሪ መንገድ ከመሰላ የሚባል ነው። ሲፈለግ እኔ የለሁም በያለበት እንግዲህ እኔ ለባሾች ሁሉ ፈልጉ ተብሎ እንትን ይባላል። እኔ እዛ በመጨረሻው ደከመኝ። ትንሽ ምራበኝ መሰለኝ። መሸ? አዎ በጣም አልመሸም፣ ብቻ እንትን ብሏል። በኋላ እዛ እንትን ሲሉ እዚህ ነኝ አልኩ። እዚህ ነኝ። በኋላ እንዴት ወጣሁ? በጣም ረዥም ነው። እንትን ነው ወረኩ። እንደምንም ስወርድ ሙቀጫ እላው ላይ አድርጉና ሙቀጫ ላይ ሰው ቆመና እንዳልወድቅ እየተደጋገፈኝ ወጣሁ። ላይ እንዳውም ጥሩ እንትን ሆነ። ሁልጊዜ አባብዬ ኃይለኛ ነው፣ ይገርፍ ነበረ። አልገረፍም። ከዛ ወዲያ እንትን ብለው ተዉት ተባልኩ እና ከዛ ወደ አስፉ ተፈሪ መጣ። ግን ምንድን ነው እንግዲህ ትምህርቱ ተቋረጠ። ያን ጊዜ ትምህርት አባብዬ በያለበት ሲሯሯጥ ጭሩ እንትን አስፉ ተፈሪ የጀመርነውን ቄሱም አልመጡም። ሁለታችንም እኔም እንደ ያለ ትምህርት በቃ እንደዚሁ እዛ ኖር ብቻ ብዙ ቆየን። አልመሰለኝ ዓመት ምናልባት መሰላ የቆያችሁት? አዎ አልቆይም። ተመለስን። ከመሰላ ቀጥታ አስፉ ተፈሪ ነው? አስፉ ተፈሪ ውላቁኒ ነው እንጂ ውላቁኒ ሄዳችሁ? አዎ እዛ አንድ ትንሽ ልጅ የመጨረሻው ልጃችን ቀጸላ እዛ ተወለደ። መሰላ ስመጣ ሌሊቱ ነው ከመሰላ የመጣ ነው። የውላቁኒ ወረዳ ገዥና የቤተ ርስት ልጃ ነው ሹም ሁለቱን ደርበው ነው። ያን ጊዜ ዳኛውም እንትኑም ገዥ ነው። የወረዳ ገዥም ዳኛም ደግሞ ቤተ ርስቱም ጨምሮ ውላቁኒ
መጣልና ፉኛ እንዲሞ የሚባል እንትን እዛ። ከዛ በኋላ ነው ወደ አርባ ረከቴ ሄዳችሁት? አርባ ረከቴማ እኮ በውላቁኒ ከፉኛ እንዲሞና ከአስፈትፈሪ መካከል ያለ መተላለፊያ ነው። አርባ ረከቴ የሚባል አንድ ሁለት ጋራዎች ተገናኝተው በጣም ጠባብ ነው መንገዱ። አዎ ያ መተላለፊያ አርባ ረከቴ በር ነች እኮ። በኋላ መንገድ ሲሰራ ነው የሰፋው። አርባ ረከቴ የተባለው አርባ ዝሆን ነው። ረከቴ እንግዲህ አጣበቡ ማለት ማለፍ ዝሆንም ማለፍ ገብቶ ዝሆኑ ሄደና አጣብቆ ያዘው በዛ ሲገባ ማለት ነው። አርባ ረከቴ ዝሆን ነበር ማለት እኮ ነው ድሮ። አዎ ዝንዴያ አካባቢው ዝሆን አለ፣ ዘንዶ አለ። እንደውም አንድ ጊዜ ከውላቁኒ ፉኛ እንዲሞ የውላቁኒ ዋና ከተማ ነው። ከፉኛ እንዲሞ አስበተፈሪ ሲሄድ ከላይ የተምዘገዘገ ዘንዶ ኃይሉ እንግዲህ ቁልቁለት ነው ኃይሉ። ከዛ አለፈና ወረወረውታል። የተመገመገመ ሲመጣ እኔን ሊበላ ይሁን ወንዝ ወርዶ ሊጠጣ ይሁን አላውቅም። እኔ ሳይሆን ከዛ እንደ ሮጥኩ ናቶ ተፈሪ ገባሁ። እንግዲህ አካባቢው ይሄን ይመስል ነበረ። አዎ እንግዲህ አካባቢው እንግዲህ ፉኛ እንዲሞ አለ ዋና ከተማው። ከፉኛ እንዲሞ በታች በልኢና አለ። በልኢና የሚባል በኦሮምኛ ሰፊ ማለት ነው። ሰፊ ማለት ነው። ከበልኢና ልክ ከመሃሉ ላይ ትልቅ ምንጭ እንትን አለው። አካባቢው ሁሉ ረግረግ ነው። ሲሄዱ ላዩ ላይ እንደዚህ እንትን ይላል። ይሄ ውላቁኒ ወንዝ ይወርድና ጋራ ንጉሥና በጨካ ጋራ መካከል ነው የሚያልፈው። አሁን እዛ እንግዲህ በልኢላ ላይ ወርደን ራፉ ጨፌ እንትን እንለቅም ነበር። በጣም መቼም ኢትዮጵያ ምን ያህል ተለውጣለች። ይሄ ራፉ ጨፌ የሚባለው የውላቁኒ እንግዲህ ጨፌ ነው፣ ሜዳ ነው፣ ረግረግ ነው። ይሄ ጨፌ ፊላ ይሄ እንትን ምንድን ነው በአማርኛ ቄጤማ ነገር ነው። ቄጠማ እሱ እና ሚሳብ እንትን አለ እዛ ውስጥ ራፉ ማለት ጎመን ነው በኦሮምኛ። ጨፌ ጨፌ ነው እንግዲህ ረግረጉ ነው። ራፉ ጨፌ የጨፌ ጎመን ሲጣፍጥ መድኃኒትም ነው ሲጣፍጥም ብዙ ነገሮችን ስንለቅም እዛ ሮጠን ሄድና ከዛ ለቅም ያመጣለሁ። አረ ይሄ ልጅ ሰምጣል እዛ እንዳይገባሉ እንትኑ ረግረጉ። አዎ አሁን ይሄ እንትን ውላቁኒ ወንዝ ይወርድና በጨካና በጋራ ንጉሥ መካከል ወርዶ ከላይ ደግሞ የሚመጣ እንትን አለ ጋሌቲ ሁለቱ ተገናኝተው ታይ ሲሄድ ዋቢ ይባላል። ዋቢ ሆነው ይወርዳል ወደታች ወደ ደቡብ ምዕራብ ነው ስለሚያቀናውና ይታየኛል የሆነ አካባቢ። ታዲያ አባብዬ እዛ እንትን በሚልበት ጊዜ ቅድም እንዳልኩት በያለበት እየተዘዋወረ ነው እንትን የሚለው የሚያስችሉት። አዎ ውላቁኒ ወንዙ ውስጥ ሸንኮራው ሙዙ ያን ጊዜ ላዩ ላይ እየበሰለ ነው እንጂ አይቀበርም። አዩ ተቆርጦ አይደለም። ላዩ ላይ በትምችም በዛ ውስጥ ሲሄዱ ሽታው ለብቻው ነው። የሙዙ የብርቱካኑ እንትኑ እዚያ ውስጥ ያነፍስ አባብዬ እንትን ሲል እዛ ውስጥ እንትን ነበር። እንግዲህ ብዙ አንድ ቀን ያውለናል እዛ ሆነን ብዙ እንትን ያለውን ሁሉ ዋይ እንዲነግሩኝ ይፈልጋለሁኝ እሱንም። አዎ እንግዲህ አካባቢው በጣም ፍራፍሬ በደንብ አለው። ፍራፍሬ ያለው ውላቁኒ ውስጥ የወንዙ ውስጥ ሙዝና ሸንኮራ ልዩ ደግሞ ዘይቱን፣ ብርቱካኑ ምን ሁሉ ሮማኑ ይሄ ሁሉ አለ። ሮማን እንኳን ብዙ አይኖርም። ሮማን እኔ አስበተፈሪ ከመጣ በኋላ ነው ያየሁትና እንትን ያልኩት። እዛ ዘይቱን፣ ሙዝ፣ ብርቱካን ይሄን የመሳሰለ በብዛት ያለው። እርሶ ተከትለው ይሄዳሉ? ትምህርት የለም እዛም ትምህርት የለም። እንግዲህ ያን የበላሁ ነው እንትን የምለው። አንድ ጊዜ ደግሞ እዛ የሆነውን አንድ እንትን ገርት እንግዲህ አባብዬ ድንኳን ተተክሎ እዛው ነው የሚኖረው። ስንቅ ይመላለሳል እንትን። አንድ ቀን አንድ በባላባትነት ወንድምና ወንድሞች የሚሟገቱ ሳይሆን አይቀርም በትንሽ ቅል ማር ይዞ መጣ አንደኛው። አዎ ማር ይዞ መጥቶ ለጋሼ ፋንታ አለ በጣም የሰለጠነ ወጥ የሚሰራል እንትን። ብዙ ጊዜ ከቤት የመጣው እንትኑ ሲያልቅ እንትኑን እንጀራ ነው እንጂ የሚመላለሰው ወጡ ምኑን እሱ ነው የሚሰራው። ታዲያ ለጋሼ ፋንታ መጣና ያችን አንድ ቀን ማርቲን እንትን ሰጣት። ጋሼ ፋንታ እኔ አልቀበልም ሂድ ዘልን ደም ያሲት ከዚህ ጥለይ ዘይት ያለ ብዙ ጊዜ እንትን አለው። እኔ አጓጓችኛቸው። አዎ ጋሼ ፋንታ ተቀበለ አልኩት። በስንት ስለው እንግዲህ ይወደኛል እንትን ያል ተቀበለና ያ ሲሄድ
ስሙን እንግዲህ አሁን አላስታወስም። እከሌ በልና ንገረህ ለጌቶች ማታ ሲመጡ አለው። ኋላ ጋሼ ፋንታ መጣ። መጀመሪያ እግር ነው የሚታጠበው። እግር አጠበና እንትን ካለ በኋላ ያችን እንትን ምንድነው ፋንታ ሲሉ ጊዜ እከሌ የሚባለው ለወልደ ሰማያት እየበጠበጥክ በውሃ ጠጣው ውስጥ ብሎን አንጀት ክል ይበጥብጠውና እጁን ለቀብ አረገና በጥፊ መታው። እኔን ደግሞ እዚህ የምትመጣው ልትቀላውጥ ነው አለ ጮህብኝ። ኋላ ራት ቀረበ። ሲያቀርብ እንጃ ብዙም አልበላ መሰለኝ። እኛም ሹክክ ብለን አልበላንም። እንዲሁ ተኮራምተን አደርንና ጠዋት ስሊያስችል ሲሄድ ለባሹ መጣና ጋሼ ፋንታን እኔ ግን ሄጃለሁ ሄድና ጎኑ ቆማለሁ። መቼም በዛን ጊዜ የነበረው ሙግቱ በጣም ደስ ሲል ህዝቡ ደግሞ ያ ሙግቱ ለማየት ትልቅ ወርካ ስር እንደዚህ ነው የሚቀመጡት እናንተ የሚሉት። ህዝቡ ደግሞ አገሩ ሁሉ ነው የሚሰበሰበው። እንግዲህ ሳጥ አገባ እየተንደረደረ ጠባቃውም እንትን ሲል ያን ለማየት እናንተን ሲል ሲታች ምን ሲል ሁሉ በኋላ እኔ ጊዜ አይቆሜ ያንን ያለው አሁን ነይለባሽ ላከና ፋንታን ያችን ማርቀል ይዞ ይምጣ አለ። መጣ። ሲመጣ ያም ተጠራ። ያንትኑ ነው የሰጠው። ለምንድን ነው ይሄንን ያደረከው? ይሄ እርሶ ለእኛ ስል እየተንከራተቱ በያለበት እንትን ይላሉ። ደግሞ ይሄ ትንሽ አጠገቦ የቆመ ልጅ ለእሱ እንትን እያለ ነው። ግድ የለም በል እንግዲህ ጉዳይህን ማሩ ያጣፍጥልሃል። በአንድ ቅል ውሃ መጣ። ባለ ጉዳዩና ጋሼ ፋንታ በሉ ራሱ ማር ራሳቸው ጨርሰው ያን ማር ደግሞ ትንሽ ከተበላ በኋላ ያንገፈግፋል። በጣም ያንገፈግፋል። ያንትን በል ውሃ እያማጋችሁ ጠጡ። ያንን ሲል ጋሼ ፋንታም እያለቀሰ አስጨረሳቸው። እንግዲህ እኔ ጉዳይ ይቅርብኝ ማሩኝ ይቅርብሉ እያትኑ ይቅርብኝ ጉዳይ እኔ ምንም ጨርስ መጀመሪያ አስጨረሳቸው። እንግዲህ ከዛ በኋላ ያው ጉዳያቸው ታየ። እንግዲህ ፍርዱ ምን እንደሆነ አሁን አላስታውስም። ለእርሶ መቼም ትልቅ ትምህርት ነው እኮ በጣም ደግሞ ለህዝቡ እየተነገረ ነው። እከሌ ይዞ መጣ። ያው ይሄን እከሌ ይዞ መጣል። እናንተ ጉዳያችሁ እውነተኛ ጉዳይ እናንተን ይዛችሁ ነው እንጂ ለሰው ይሄን መስጠት ይሄን ማድረግ ይሄን እንትን የለም እያለ ለህዝቡም ትምህርት እየሰጠ ነው። ተመልከቱ ይሄ ሰውዬ እንትን እያለ ይሄ ጉዳይ በአንድ ጊዜ ወረዳውን ሞላው። ምን ከወረዳው ሌላም ወረዳ ያለ ሁሉ ሰማ። በጣም ነው ይሄ መልካም አስተዳደር ለማስሆን አንድ ትልቅ ትምህርት ነው ነው ያንተን አባብዬ በሄደበት ቦታ ሁሉ የሆነው ደግሞ ከዚህ ጋር ጭሮ ስንመጣ ደግሞ እናነሳዋለን። እሱ ነገር እንትናለ ግን የችሎቱ ሁኔታ ገርሞኝ ነው እኮ በድንኳን ነው እሳቸው እየተዘዋወሩ የሚያስችለው በየዛፉ ስር ነው። ግን እሱ በድንኳን ይኖራል። ከቦታ ቦታ እየተዘዋወረ ነው እንትን የሚለው ህዝቡ እዚህ ወረዳ ግዛቱ ድረስ መጥተው እንዳይለፋለው። ይሄ ትልቅ ትምህርት ነው የሆነ ምክንያቱም ህዝብን ለማገልገል እዚህ መጥቶ እኔ አሁን ከዛ ወዲህ የማየው እናንተን መጥቶም እዛ እንትኑ ድረስ መልካም አያገኝም። በዚህ ላይ መጉላላቱ በዚህ ብዙ መጉላላቱ ግን እዛው ድረስ ህዝቡ ያለበት ድረስ እየሄዱ ግልጋሎት መስጠት እንዴት ያለ መልካም አስተዳደርን ለማስፈል አንዱ ትልቁ ይሄ ነው። ከህዝብ ጋር ተቀላቅሎ ህዝቡን መስሎ አብለው እየሰሩ እንትን ማድረግ ህዝቡ መልካም አስተዳደርኩ ካገኘ በዚህ ሁኔታ አገሩም አገሬ ነች ብሎ ነው እንትን የሚለው ይሄ ነው። እና ማንኛውም ነገር ከዛ በኋላ በመንግስቱ ላይ እምነት ይኖረዋል፣ ይተባበራል። ለልማቱ ለማንኛው አርግ የሚሉትን ወንጀለኛ እንኳን ይሄን ሲያይ ወንጀሉ ይተወዋል። ከዚህ ጋር የተያያዘ አንድ የረሳሁት እንትን አለው። አባብዬ መንገድ ሲሄድ እንግዲህ በየገጠሩ መንገድ አሁን ለእንስሳት የሚሆን ለሰው እንግዲህ ያን ጊዜ አሁንም እንደሱ ነው። ባላገር አህያ እየተጫነ በበቅሎ በዛ አይደለም የሚካሄደው። ለነሱ እንደ ልብ ለሰውም እንደ ልብ ለእንስሳትም እንደ ልብ ሲሆን አንድ የሚያስቸግር ቦታ ካለ ይወርዳል ከበቅሎ። አካባቢውን ጥሩ ነው። ያን መንገድ ያሰራል። ያን መንገድ ስሩ ይላል። ያን መንገድ ያሰራል እና ይመክራቸዋል።
ይሁላችሁ። ይሄ እንግዲህ ጥቅሙ እኔ አሁን ስላለፍኩ ለራሴ አይደለም ለእናንተ ነው የሚጠቅማችሁ እናንተ እያለ ይመክራቸዋል። ሲሄድ ደግሞ አሁን እርሻውን ሁሉ ያያል። አሁን ይሄ ጥሩ እርሻ ጎበዝ ገበሬ ያለ ጥሩ ታረሰ አረም የሌለው ምን ሁሉ ያለ፣ አንዱ ደግሞ በአረም የተጨነቀው ወይ በደንብ ያልታረሰ እንደዚህ ሳይ ይቆማል። ጥሩት ይሄን ሰው ጥሩት ይልና ይሄን አታይም ይሄ አጠገብ ያለው እኔ ስመለስ ይሄ ነገር አረብም እንደሆን ታርሞ እርሻው በደንብ ያልታረሰ ያልተጎለጎለ እንደሆነ በደንብ ታርሱ እንዲህ ካልሆነ በስተቀር ልብ አድርግ ይለዋል። ሲለው ያ አገሩን ሁሉ ለምኖ ስንት ብሎ ሲመጣ እንዴት ያለ እንትን አድርጎ ይጠብቃል። ያ ትምህርት የሆነ ለሁሉም እንትን ይላል። እኔ ይሄ ሁሉ የመንገድ የሚሰራው ይሄ ሁሉ ከልጅነቴ ጀምሮ እንትን ይለኝ። ባብዬ በጣም ጸሎተኛ ነው። ፍርዱ እንትኑ ሁሉ ትክክል ነው ሳየው። ያ እንዴት ለሀገርና ለወገን ይጠቅማል፣ ለሀገርን ለማሳደግ እንዴት ይጠቅማል። ስራ በእውነት ያሻል፣ ስራ በእውነት ያሻል። በእውነት ከሰሩበት እውቀት ይደረጃል፣ እውቀት ይደረጃል። መስራትን ጨምረው በታላቅ መሳሪያ በሚሉት ሳይምረው ስራ በእውነት ያሻል፣ ስራ በእውነት ያሻል። በእውነት ከሰሩበት እውቀት ይደረጃል፣ እውቀት ይደረጃል። ስራ በእውነት ያሻል፣ ስራ በእውነት ያሻል። በእውነት ከሰሩበት እውቀት ይደረጃል፣ እውቀት ይደረጃል። መስራትና ማሰብ አንድ ላይ ተባብረው በጣም የሚጠቅም የባህል ቅርስ ነው፣ የባህል ቅርስ ነው። ስራ በእውነት ያሻል፣ ስራ በእውነት ያሻል። በእውነት ከሰሩበት እውቀት ይደረጃል፣ እውቀት ይደረጃል። በእውነት ስራ ፍሬው እኔ እጠቀማለሁ፣ ሰርቻ ትርፋለሁ። ስራ በእውነት ያሻል፣ ስራ በእውነት ያሻል። በእውነት ከሰሩበት እውቀት ይደረጃል፣ እውቀት ይደረጃል። ስራ በእውነት ያሻል፣ ስራ በእውነት ያሻል። በእውነት ከሰሩበት እውቀት ይደረጃል፣ እውቀት ይደረጃል። ጥሩ ስራ ፍሬው ይታወስ በእውነት ስራ በእውነት ያሻል፣ ስራ በእውነት ያሻል። በእውነት ከሰሩበት እውቀት ይደረጃል፣ እውቀት ይደረጃል። ደጃዝማች እንግዲህ ከአባቱ ጋራ ወደ አሰበ ተፈሪ ጭሮ ይመጣሉ። ጭሮ የመጣሁት
ከበዴሳ ጭሮ፣ ከጭሮ መሰላ፣ ከመሰላ ውላቁኒ ነው የሄድነው። ከውላቁኒ እንግዲህ ተመልሰው እንደገና ከውላቁኒ ያን ጊዜ ከውላቁኒ እንትና መጡና ማናቸው አዛዥ ወርቅነ ትምህርት ቤት ከፈቱ። ዘመናዊ ትምህርት ቤት ዘመናዊ ያን ጊዜ ትንሽ ትምህርት ያላቸውን ሁሉ ካቶሊክ ነው ምናምን ነው እያሉ እሳቸው እነ ቤትወደድ ዘውዴ እነ ክቡር አቶ አማኑኤል አብርሃምን ይህን ሁሉ ሰበስቡ እዛ ወሰዱ። እሳቸው አስበተፈሪ ዘመናዊ ትምህርት ቤት ከፈቱ። ሆስፒታል ከፈቱ። እሳቸው ሜዲካል ዶክተር ናቸው። ራሳቸው ሐኪም ወርቅነ ተብለው ነው የሚታወቁት በአብዛኛው። ሐኪም ወርቅነህ፣ አዛዥ ወርቅነህ ይባላል። አበጋዝ ይሄን ተብለው ነው እንትን የሚደረጉት። ዘመናዊ ትምህርት ቤት እናንተ ያን ጊዜ በ24 ነው የከፈቱት። ልክ በ24 ነው። እኔ ከውላቁኒ የአባባ ጅጉና ማማ ተዋበች የሚባሉ አቶ ተፈሪ ያሉ እዛ መጣሁ። እዛ ሆኜ ማር ጀመር። እዚህ ትምህርት ቤት ገባሁ። ብቻ ትምህርት አይደለም። ጋሼ ሌንጮ ያን ጊዜ ተማሪ ሁለት እጅ እንዲህ አድርጎ ይሄ እስኪ በርዝ ነው ይሄ ደም እንትን ስቲል ድረስ አንዳንዱ ደም እንደውም ይደማ እኔ በዚህ እንትን ብዬ ገባ እየዋልኩ ነበር እንትን እንዳይገረፉ። ይሄ ደግሞ ሌላ ረዥም ታሪክ ነው። ይሄም ራሱ ተገርፈው ያውቃሉ እንዴ? ይሄ አሰልጥቶኝ ነው። ጋሼ ሌንጮ አንጣ ትንሽ ስዘገይ ምን ስላንጣ እኔ ብቻ አይደለም ብቻ ያን ጊዜ አስተማሪዎች አብዛኛው መምታት ነው ያለ መምታት ትንሽ ነገር እንትን ሲል ዲስፕሊኑ በጣም እንትን ያለ ነው። በኋላ አዛዥ ወርቅነህ ናቸው ትንሽ እንትን ያደርጉት። አቶ አማኑኤል ነበሩ። እሳቸው አስተማሪም ዲሬክተርም ነበሩ። ክቡር አሁን አማኑኤል አብርሃም አሁን በቅርቡ ያረፉት ልክ ነው። እሳቸው ነበሩ እና እዛ ትምህርት ቤት እንዳለው ነው ጣሊያን በ28 የመጣው እናንትን ያለ የ2 ዓመት ነው እንደዚህ የተማርኩት። እዛ ግን ትምህርት አይባልም። እኔ ገበያ ነው የምውለው። እዛው አስፈተፈሪ እንትን እያልኩ ነው የምገባው እናንትንም በኋላ እዛ ሆኜ ጣሊያን ወረራ መጣ። ወደ ውላቁኒ ተመልሰው ሄዱ። እዛው ውላቁኒ እዛው ሄድን። የሸፈቱ እንግዲህ ሽፍታ ነው። የታናሽ ወንድም ቀኛዝማቸው ዋጋዬ በኋላ ፊት አውራሪ ሆኖ ፊት አውራሪ ዋጋዬ እነሱ ሙሉ ሸፈቱ። ቀኛዝማቸው ፊት አውራሪ ዋጋዬ ሊጣ ነው፣ አላገባም፣ ልጅም የለ። አባብዬ አራታችንም ልጆች ይዞ አንዷ ታላቅ እህታችን ያደግድጉ በልጅነቷ ነው ሚስዮን ትምህርት ቤት ሰጥተው በ28 ነው ከንትን የመጣችው። እንዲያውም አማርኛ ሁሉን ጠፍቷት ነበረ። ያም በጣም ጥሩ ነው እኮ እሱ ታሪክ ገርሞኛል እኮ። እሷ እንግዲህ አባቱ በጣም ትምህርት ፍቅር ስለነበራቸው ይመስለኛል። እዛ ህፃን ሆና ያቆጭቶት በጣም በትምህርት በጣም እሱ ቢማር ነው አባብዬ የተለየ ሰው ነበር የሚሆነው። እና በልጅነቷ ነው ህፃን ገና እንጃ ምን 4-5 ሲሆን ለፈረንሳይ አባ ጴጥሮስ የሚባሉ ካቶሊክ ሚስዮን ትምህርት ቤት ከቡርቃ ወዲያ ማዶ አለ። እዛ ሰጧት። በቃ በልነት ሰጡ። እዛ ያለውን እንትን ስትል እሷን ደግሞ ወደ አዲስ አበባ ላኳት። እዚህ ተለያይተን እንኖር ነበረ ከሷ በኋላ። አሁን በጣሊያን ጊዜ የአባብዬ አባት ሄዱና አመጧት። እሷ ደግሞ ብዙ ታሪክ ነው እንግዲህ ትመጣ። ሃይማኖቷም ተለውጣ ነበረ። ቁጭ ብለን ስል ትልና ታያሳል በፈረንሳይኛ እንትን ስትልኛ መሳቅ እንትን ኮሾ ትልና ተነስታ ትሄዳለች። ይሄ ደግሞ የባሰ ያስቀዳል። እሷ ትበሽቃለች። ደርዲው ስንል በኋላ ገባች። አንድ ሰው ጣሊያን ይወስዳታል ብሎ ፈርተው ሰጧት። እንግዲህ ከሽፍትነት አጋሸ ዋጋዬ እንትን አለ፣ ሞተ። ወደ መቃዲሾን የወሰዱት ይባላል። ምን ሳይሉ ዘመዶች ሁሉ ሞቶ እንደሆነ የት ቦታ እንደሞተ እንደገደሉት ይታወቃል። ሳይታወቅ አሁን የዶክተር ኃይለ ወልደ ገብርኤል ዳኜ ስለ አባቱ ሲጽፍ ዶክተር ኃይለ ሲጽፍ ፊታውራሪ ዋጋዬ የት ቦታ አብረው የተማርከው ጣሊያን ያኔ ማርከዋቸው የት ነው? ከመኤስቶ በታች አንድ ጣቢያ ነው። እዛ ላይ መጽሐፉ ሽፋን ላይ ሁሉ ፊታውራሪ ዋጋዬ ብሎ አይ ሁሉም አባብዬም ዘመድ ሁሉ አልቋል። የት እንደሞት እንኳን አያውቁም ነበር። አሁን እነሱ የቀኛዝማች ዳኜ አውጥተውታል። ጽፈው ኃይለ ገብርኤል ነው መጽሐፉን ያሳት። እዛ ላይ እንትን አልኩ። ይገርማል በጣም። አሁን ታወቀ እንግዲህ የት እንዳለ አሁን እኔ ነኝ ያወቅኩት። እንግዲህ ሁሉም አልቀዋል። አባብዬም ዘመድ ሁሉ ወቶቹ ምንም ሁሉ አልቀዋል። እና እርሶ በጣሊያን ጊዜ ውላቁኒ ነው የቆዩት? ውላቁኒ ቆየን። መጨረሻ 1 ዓመት ሲቀረው ነው መሰለኝ በ33 ራሱ ይሁን ወይም 32 አስፈተፈሪ ላኩኝና እማር ጀመር እንትን ጣሊያን ትምህርት ቤት።
ተምሬ መዝሙሩም ትንሽ ትዝ ይለኛል። ላሳተው ሶሌ ደል አፍሪካ ሎንታል ከፀሐይ በታች ከአፍሪካ በላይ ለት የሚባል መዝሙር አለ። እንትን ያስተምሩናል። ሰላምታ እንዴት እንደምንሰጥ ለጣሊያን እንዴት እንደሚሰገድ ይሄ ነው ትምህርቱና እንትን የሚባለው። ጣሊያን በጣም ትልቅ ሀብታም ትልቅ መንግስት ምንም እንትን የማይበግራት መሆኑን ይሄን ይነግሩናል። እንግዲህ ትንሽ ያን ጊዜ መጀመሪያም ኤቢሲዲ ትንሽ እንትን ብያለሁ። በኋላ ደግሞ በዚህ በጣሊያን ጊዜ ትንሽ እንትን አልኩ። ይህን ያህል አይደለም። እሱ ሄደ። በ33 መጀመሪያ ይመስለኛል ወዲያው በግንቦት ጃንሆይ ገቡ እና ተቋረጠ። ያው እንግዲህ እንደገና በ34 አቶ ተፈሪ ትምህርት ቤት ገቡ። እንግዲህ ትምህርት ቤት እያሉ አባቶም እዛው ተዛውሮ መጡ አይደለ ወደ አስፈተፈሪ? አዎ አባብዬ አሁንም እዛ የጭሮ ወረዳ ገዢ ሆነ። ጭሮ ወረዳ የሚባለው የአስፈተፈሪ ዙሪያ ጭሮ ወረዳ ነው የሚባለው። ጭሮ ነው ያን ጊዜ ስሙ። የጭሮ ወረዳ ገዢ ሆነ። አስፈተፈሪ እኮ የተባለው አስፈተፈሪ ፍትሐዊ በኋላ ተክለ ሐዋርያት ናቸው። እሳቸው አሰበ ተፈሪ አስቦ አዎ ማለት ነው። እሳቸው ቆረቆሩት። አስፈተፈሪ እኮ ቀያሱ ምኑ ዘመናዊ ነው። ማስተር ፕላኑ እንትኑ መሐንዲሱ ቤተወደደ ዘውዴ መሰሉኝ። ቤተወደድ ዘውዴ፣ ክብሩ ወታደር ዘውዴ፣ ገብረ ሕይወት ያን ጊዜ መዘጋጃ ቤቱ ሹም እሳቸው ነበሩ። እሳቸው ቆረቆሩት እና ያን ጊዜ ሲቆረቁሩ ነው አባብዬም ከበዴሳ መዘጋጃ ቤት ጭሮ ከወረዳ ሆኖ የመጣውና እንትን ያለው። እንግዲህ እዛ እያሉ እንደገና ደግሞ አንድ ነገር ያጋጠማል። እርሶም ፍርድ ቤት መሄዱን አላቋረጡ። አሁን እንግዲህ አስፈተፈሪ ሆነን የጭሮ ወረዳ ገዢ ሆኖ የጭሮ ወረዳው እንትኑ እዛው አገረ ገዡ አዛዥ ወርቅነህ ያሰሩት ዘመናዊ ቤቶች ፎቅ የሚመሳሰሉ ፎቅ አለ፣ ምድር ቤት አለው፣ ፎቅ አለው። በጣውላ ነው። እዛ ጀሎ የሚባል አለ። ከዛ እንጨት ባንያኖችን ነኝ ህንዶይ ናቸው። ባንያኖችን የሰነጠቁ በጣውላ ነው ቤቱ ቤተ መንግስቱ ሁሉ የተሰራው። በኋላ እኔ ከተማሪ ቤት ስወጣ እዛ ሆኜ ሮጬ አባብያኑ ሄድና እዛ ጎኑ ቆሜ ፍርድ ቤት እንትን እላለሁ። እንግዲህ እኮ ወረዳ ገዥውም ዳኛውም ያው ነው። ሁለቱንም ነው የሚሰራውና እንትን የሚለው እና እዛ ቆሜ ያዳምጣለሁ። ተክሌ ጸሐፊ ነው። አሁን ዳኛው እዚህ ቁጭ ብሏል። ጠረጴዛ አለ። ጸሐፊው ወደ ዳኛው እንትን አድርጎ ቀምጣል። ፊቱን ወደ ዳኛ አድርጎ ፊቱን ወደ ዳኛው ዞሮ ቀምጣል። ሁለቱ ባላጋሪዎች ግራና ቀኝ ሆነው አስተርጓሚ መካከል ይቆማል። አስተርጓሚ ጠበቃም ይቆማል። አስተርጓሚው ከኦሮምኛ ወደ አማርኛ እኛ ባብዬ ኦሮምኛ ያውቃል። ቢያውቅም አስተርጓሚ አለው። አዎ አስተርጓሚ ሁልጊዜ አለ እና ተክሌ ልማድ አለው እንትን አሁን ሲጽፍ እንግዲህ ጭብጥ አለ አይደለም። ጭብጡን እያስተካከለ የሚተቸው እንትን እያለው በኋላ ሁሉም ተሟግተው ዛሬም ይሁን ነገም ደጋግመው ተሟግተው እንትን ካሉ በኋላ ያ ከተጻፈ በኋላ ተነቦ ነው ያ በኋላ መጨረሻ ላይ ፍርድ የሚሰጠው። ጭብጡን እሱን እያስተካከለ ለዛ ጉቦ ለሰጠው ነው እንትን የሚያደርገው። አባብዬ ይህንን እንግዲህ ደርሶበታል። ተክሌ እስቲ አንብበው ይለዋል። ሲያነበው አሁን ይሄን ተብሏል በል እንዲህ በለህ ጻፍ እንደዚህ እያለ ይመልሰዋል። ተክሌ አንድ ጊዜ ደህና አድርጎ ጉቦ አግኝቶ ነው መሰለኝ እያጣመመ እንትናል በላንጣና እዚህ አድርግና አንብባለሁ እያየው እንግዲህ ለምን በቃሉ ደግሞ ያልጻፈውን እንትን እንዳይ አባብዬ አንተ አድርገህ ሲለው በል እንዲህ አስተካከል። ሁለተኛ ተክሌ ባለጉዳዩ ያላለውን ጽፈህ ባገኘህ ዋልተንጉስ ይሙት ኃይለ ሥላሴ ሙት ይሄንን እያዛባህ የምጽፍበትበን አውራጣትን በጥሼ ነው የምጥለዋለሁ። በኋላ እንደ አጋጣሚ ደግሞ ያን ጊዜ አደን ምናምን ሁሉ ክልክል ነው። ቆቅም ጅርጋም እንኳን ክልክል ነው። አደን በጣም ጥብቅ ነው። ደን መጠበቅና ይሄ አደን በዛን ጊዜ እንደሆነው ከዛ በኋላ በዛው ቢቀጥል ኖሮ ኢትዮጵያ እንዲያተራቀቱም ነበር እና በረሽ እንትን ብሎ አንድ ሰው ተተርትሮበታል። ረሹ ትርትር ብሏል። ያ ስለት አለው በጎንና በጎን ሲተረተር እሱ ለኤግዚቢት መጥቶ እዚህ ቆሟል ጎኑ። በኋላ አሁንም ተክሌ ቀጥሏል። መጥቶ ሲያንበው እንትና እንደው ዘለለና ብቻ እንዴት አውራጣቱ እንደያዘ አላውቅም። እጽፍ አረገና በዛ በረሽ ሀይ ሲለው ጊዜ ብትሳል እሱ እዛ ተገለለ። ደሙ ወርዶ ታይቱ ሁሉ እንትን አለ። አባብዬ አዝኖ ዝም ብሎ ቁጭ አለ። እንትኑ ብሎ ርጭ አለ። ወዲያው ፊት አውራሪ መሌውን ሰሙ።
አበጋዙ የአውራጃው እንትን ጠቅላላ እሳቸው መጡ። አይ ገብረወልድ ደግ አላረክም፣ ደግ አላረክም በሉ ሰዱት አሉ። አባብዬ ወህኒ ቤት ሄደ። ግን ወህኒ ቤት አልታሰረም። ድንኳን ከቤት መጣና ድንኳን ተተክሎለት እዛ ታሰሩ። አዎ እዛ ታሰረ። እዛው እንደተቀመጠ ይሄ ወሬ በአንድ ጊዜ ጃንሆይ ድረስ ሳይደርስ አልቀሩም። ታሪኩ ሁሉ ከታወቀ እናንትን ካለ በኋላ ጉማ ነው የሚባለው እሱ ይከፈል ተብሎ ተፈታ። አባብዬ ተፈታ። እናንትን ያለ ጥቂት እንደቆየ ያው ተዛወሩና ወደ እንትን ሄዱ። አራዋጫ ነው የሚሄዱት። አራዋጫ የሆነ ጠውረዳው ገዥ ሆነ። አንድ እንትን መጥፎ ነገር ያለበት ቦታ ሁሉ አባብዬ ነው የሚላከው። ያን ጊዜ ሽፍታ ያስቸግራል፣ ጫካ እየገባ በእኛም እድሜ እኮ ሽፍቶች ነበር። አዎ ቀስ ከበጃንሆይ ማስይዝ በስንት መከራ ነው እንትን ያለው እና አራዋጫ ሲሄድ 2 ቤት ናለ አልፍኙን አንተ ኑር፣ ይሄ አዳራሽ አለ ደግሞ ሰቀላይ እሱን እያከራየህ እንትን በላሉ እና አባቱ ወደ አራዋጫ ሄዱ። ጓዛቸውን ይዘው ሄዱ። እህቴ ያቺ ፈረንሳይ ተማሪዋ አለች እዚህ ከተማ ወጣ ወደ ገሸንትሳ ወዛ ነው ያለችው። እምዬ ደግሞ አሉ። እምዬ በጣም እንትን የሆኑ እምዬ ብዙ አያቶ ናቸው። አያቴ ናቸው። እማዊ ጸድቄ በጣም 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 ደጓ እሳቸው አሞላቀው ነው ያሳደጉት። ማሞላ አይደሉም። በጣም ይወዱኛል። ብዙ ታሪክ ስለ ራስ መኮንን ስለ ድሮ ሁሉ ያጫውቱኛል። አባቴ ደግሞ አባቴ የምንላቸው ጻድቄ ወልደየስ አቶ እሳቸው ደግሞ ኃይለኛ ገበሬ ናቸው። እሳቸው እንትን ነው። እኚህ እማሆይ ጻድቄ 24 ሰዓት ጸሎት ነው። ከነቁ ብቻ መቁጠሪያቸውን ይዘው ተመስገን 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 ነው። ትምህርት የላቸው ብዙ ዘባያትም አያውቁ፣ ግን ተመስገን ነው መቁጠሪያ ይዘው ተመስገን ተመስገን። ከሰውም ሲነጋገሩ ሰራተኞቹን ምከል በይ እንዲህ እንዲህ አድርጊ፣ ዋው ተመስገን ተመስገን፣ እንደዚህ እንደዚህ ይሁን ተመስገን። ሰው ደግሞ ይመጣል፣ ማሹ ፍልፍጡን ጎማሽ ገንዘብ በሉ እንደዚህ ሀው ቸግሮ በሉ እንዲህ አድርጉ፣ ተመስገን ተመስገን ነው ስራ የመቁጠሪያ ጸሎታቸው ነው። ተመስገን ነው ሁልጊዜ ተመስገን መሆኑ በ115 ዓመት ነው መሰለኝ ሞቱት። እንትን ያውም አልታመሙ እንትን ያሉ ማታ እራት ሲጧቸው አየለች እባክሽ ይቅርብኝ ዛሬ እንትን ያሉ ጠዋት ሞተው ተገኙ። እድለኛ ናቸው በጣም። በተለያዩ የመንግስት ኃላፊነት አገራቸውን ካገለገሉት ከደጃዝማች ወልደ ሰማያት ገብረወልድ ጋር ካደረግነው ጨዋታ ለዛሬ ያሰናዳ ነው የመጀመሪያው ክፍል ይህን መሳይ ነበር። ወደ ሁለተኛው ክፍል ከመሄዳችን በፊት ጥቂት ፋታ እናደርጋለን፣ ሙዚቃም እንጋብዛችኋለን። አሁንም በድጋሚ ሰናይ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102